እንቱን ላሳያቸው። ኮፒ ሊንክ ያርጉልኝ እየገቡ ዋና አካውንት ላሳያቸው። አንዴ ቪዲዮ ክፈትና እፎይ አያውቁትም ብለህ ያውቁታል አንደርስታንድ። ግን አንዳንድ ሰው እዚህ አዳዲስ ሊሆን ይችላል እና ድጋሚ የሚያውቁትም ሰዎች ራሱ ድጋሚ ቶፒክ እንዲያደርጉ ነው። ኮፒ ሊንክ ራሱ የሚያነሳ አይመስለኝም። ምክንያቱም ታብታቡ ራሱ ወደ 12 ሚሊዮን ነው ታብታቡ። ስንት ወደ ሚሊዮን አካባቢ መሰለኝ ኮፒ ሊንኩ ራሱ። ኧረ ተው ወደዛ 800 ሺህ ምናምን አካባቢ ያየው መስሎኛል ኮፒ ሊንክ ባለስሳት። እኔ እንጃ። ቤት ላይ ብሩክ የነበራችሁ 900 ደርሶ ነበር። 800 አካባቢ አይቻለሁ። በቃ ስለዚህ ቲክቶክ አምሮብናል፣ ፊት ነሳን። አይ ኖ በእጥፍ እኮ ስለሚደረግ ነው። እኔ የታብታቡን ጉዳይ ሳይሆን ኢን ሚሊየንስ ታብታብ ቢደረግ ማተር አያደርግም። የሪፖርቱ ተመጣጣኝ የሆነ እንትን ከሌለው አልጎሪትሙ በዛ ነው የሚሄደው። አይ ቲንክ ምንድነው ማድረግ ያለብን ከዚህ በኋላ አንተ ላይቭ ገብተህ እስክጨርስ ድረስ አንደኛ በቃ ነን ስታፕ ኮፒሊንግ መደረግ አለበት ሳይቆም፣ ሁለተኛ አይ ቲንክ ጊፍት መስጠትም አለበት። ጊፍቱም በራሱ አንድ ሌላ እንትን ነው የሚጨምር ነው ለአልጎሪዝሙ ስትሮንግ ሆኖ እንደሄደ ሴሽኑ እና አንተ ጋር የማየው ነገር ታብታቡ አለ ኮፒሊንኩ አለ ይመስለኛል። ግን ይሄ የቲክታክ ምልክቱ ምናምን የሚባሉትን ነገሮች አይ ዶንት ቲንክ እንደዛ የሚያደርጉ አይመስለኝም። ደህና ነው እንግዲህ ሰማዩ ድረስ ሁሉ ነገር የቀረበት አይመስለኝም። ቲክቶክ ገግሞ ይሆናል እንጂ ይህን አካውንት ለማንኛውም እንትን ያርጉ፣ ነገም እንድገባበት። ይህን አካውንት ይህንኛው ዛሬ ነው የለቀቀኝ። አሁን 6 ሰዓት ላይ ነው የለቀቀኝ። ይህንኛው ያልታወቀው እኮ 2 ስላለኝ ነው። አንደኛውን ሲዘጉት አንደኛው ይለቀኛል፣ አንደኛው ሲዘጋ አንደኛው አሁን ይሄ ከ3 ቀን በኋላ ዛሬ የለቀቀኝ በ4ኛው ቀን ማለት ነው። ዛሬ 4 ሰዓት ላይ 6 ሰዓት ላይ ለ6-5 ጉዳይ ምናምን አካባቢ ላይ ለቀቀኝ። በፊት ቢያንስ አንዳንድ 3 ቀን እያስጠቀመኝ ነበር። አሁን የሆነው ምንድነው በየቀኑ ሆነ የሚሰጠኝ። በየቀኑ ሲሆን ደግሞ 2 አካውንት አዋጣም ማለት ነው። 3 ቀን ይቆያል። በ4ኛው ቀን ነው የሚያስገባው። ያ ነው ዝገቱ ፓርት። ስራ ሰርታል ማለት እኮ ነው። የሚገርመው ይሄ የሚያሳየው መልስ የለም። በቃ አንተን ዝም ማሳየት ነው የሚፈለገው እና መልስ እንደመስጠትና በእውቀት እንደመሟገት። ይሄ በጣም የሽንፈትም የውድቀትም ምልክት ነው። እኛ ነን ስራ መስራት ያለብን፣ እኛን መርታት ያለብን። ይሄንን አትሊስት ነገ እንድገባበት። የእፎይ ኦልሞስት 1 ሚሊዮን ፎሎወር የነበረው እስከ ማርች 13 ተዘግቶበታል። ከዛሬ 5 ቀን ምናምን በኋላ እንዲከፈትለት ግን እየገባችሁ ኮፕሊንክ አድርጉ ሪጋርለስ ሊከፈት ስለሚችል። ይሄኛውን አካውንቱን ግን ፕሊዝ 288 ሺህ ነው። እዚህ ያላችሁ 2000 ምናምን ሰዎች አይኖ ፎሎ አድርጋችሁ ተብዬ አስባለሁ። ግን ፎሎ አድርጉ፣ ያላረጋችሁ ሰዎች ፎሎ አድርጉ ፕሊዝ። ፎሎ እያደረጋችሁ ቀጥሎ። በቃ ችግር የለውም። የእኛውንም ስለለመዱት አክቹዋሊ ይመጣሉ ላይቭ ሲከፈት። የእኛውም ስለተለመደ ሜይ ቢ ቴምፖራሪ የሆነ እንትን ከሆነ ብዙም እንትን አይልም። አሁን ሙሉ ለሙሉ እንዳያጠፉን እንጂ እንደዛ ብሎ ነገር የለም። ፎይ እንደዚህ ብዙም እንትን አይልም። ቶፒካችሁ ላይ ቀጥሎ። በቃ ችግር የለም። ምንም ቶፒክ የለኝም። እኔ ልዘጋ ስል በቃ ጨርሼ ለወጣ ስል እፎይ ሲሉኝ ነው። እንደዛ ከሆነማ እንትን ይበሉ ያልኩት ቶፒክ። አንተ ግን ቶፒክ የምንቀጥለው ካለ ያልጨረስከው ነገር ካለ እዚህ ጨርስ። አይ በቃ ኦልሞስት ጨርሰን ነበረ ምናምን 6 ሰዓት ከምናምን እኮ በቃ እንትን የምንልበት ተለመደ። እቺ ሰዓት ላይ አይ ዶንት ኖ ደሆል አላህ ሩጫውን ሳይጨርስ አንተ እንዴት ነው የምትጨርሰው ብዬ ነው። አላህ ይሮጣል። ያ ምንም እኮ አልነኩትም ነበር ቶፒክንም አክቹዋሊ ዝም ብሎ። ዩቲዩብን ግን ተጠቀምበት እፎይ። እኔ ዩቲዩብንም በራሱ እንትን ብትልበት አሪፍ ይመስላል። አይኖ ጊዜ ይፈጃል ምናምን እሱ ነገር ግን ይሄኛው ነገር የሚከፈት የሚዘጋ የሆነ በጣም አስቸጋሪ ነው። ዩቱብ ላይ ወይም ጠንከር ብለን እዛው ወይም ጨክነን እንገባለን። መጨከል ነገር ዩቲዩብ ቻናል አለ አይደለ? አለ። ኦኬ እኮ በቃ ላይቭም በሁለቱ ነው የምትገባው። ስትገባ
ይተላለፋል። አክቹዋሊ በአንደኛው ዩቱብ ቻናል ይተላለፋል። ያው ኦልሞስት ወደ ዩቱብ መሄድ ግን ይቻላል። ሁለቱንም ተጠቀም። ግን ቲክቶክ ላይ ያለው ኦዲየንስ ትንሽ በዛ ስለሚል ሙስሊሞችን በደንብ መዳረስ ይቻላል። ቲክቶክ ላይ ሲሆን ሙስሊሞችን በደንብ ማግኘት ይቻላል። እዛ ከሆነ ግን አብዛኛውን ያው ክርስቲያኑን ብቻ መድረስ ምንችለው። እሱ እውነት ነው። ሙስሊሞች ጆሮ ላይ ብዙም አንደርስም። ሙስሊሞች አሁን የሚያዳምጡት ወደዱም ጠሉም ከዓመት በኋላ ጥያቄ ይፈጥርባቸዋል። ከዓመት በኋላ እንዲዝሉ ያደርጋቸዋል። ከዓመት በኋላ እንዲወጡ ያደርጋቸዋል። ከጊዜ በኋላ ሃይማኖታቸውን እንትን እንዲላቸው ያደርጋቸዋል። አሁን ዝም ብለው ያዳመጡት ነገር እንትን እያለ ይቀጥላል ማለት ነው። እዛ ከሄድን ሞሮፍ ክርስቲያኑ ብቻ ስለሆነ የሚያዳምጠን እዛ ነው ቲክቶክን ትንሽ የመረጥ ነው። ላይቭ በዩቲዩብ ተከፍቶ በቲክቶክ ስትሪም ቢደረግ እንደዛም ይቻላል ይቻላል። ያው ተደራሽን እንትንና ቻሌንጅ ለመደራረግ ያው ዩቱብ ላይ ከሆንክ ቲክቶክ ላይ ትንሽ እንትን ነው። በአካውንት ስትሪም ይደረጋል፣ ቲክቶክ ጋር ስትሪም ይደረጋል። ዩቲዩብ ላይቭ የገባሁ ግን በዩቲዩብ አካውንት ነው እና ማንም ማዘጋት አይችልም። እሱን በቲክቶክም በዩቲዩብም ይተላለፋል። ቲክቶኩ ቢቋረጥ እንኳን ላይቭ ይቀጥላል በዩቲዩብ። አማራጭ አለ። እሱን ሞክረዋለን እና ሁኔታውን አይተን እና ላይ ያሰባለሽ። አይ ምንም ሀሳብ የለኝም። እንግዲህ አክቹዋሊ በጣም ብዙ ኮፒ ሊንክ ነበር እውነት ለመናገር እኔ ራሴ በነበርኩ ሰዓት ወደ 900 ሺህ ምናምን ነበር፣ ኦልሞስት 1 ሚሊዮን ሊገባ ማለት ነው። እና ላይኩ ራሱ ከዛ ከ12 ከ13 ሚሊዮን በላይ ነበርና ከቻላችሁ ይህንን ሁለተኛውን አካውንት ድጋሚ ነገ ላይፍ እንዲገባ ሁላችሁም ክርስቲያኖች ማለት ነው ኮፒ ሊንክ በደንብ አድርጉ። እንግዲህ እነሱ ስራቸውን ስላላቆሙ እኛም እንደዛ ነው መበረታታት ያለብን እና ገብታችሁ ሁላችሁም ይሄ ሁለተኛው አካውንቱም ማለት ነው ኮፒ ሊንክ አድርጉ። ነገ እንደዚህ እንዳያስቸግር እና ደግሞ በተከታታይ ነው። በጣም የሚያናደው ነገር ሰሞኑ በጣም በተከታታይ ማለት ነው እንደዚህ እየሆነ ያለው አይዶን ነው ለምን እንደሆነ ግን እና እንደዛ አድርጉ ሁላችሁ። ሶስተኛ አካውንትን ክፈት ፎይ። ሶስተኛ አካውንት እንደዚህ ቢያንስ 3-4 አካውንት ቢኖርህ ጥሩ ነው። ወዲያውኑ ልክ ሴሽኑ ሲቋረጥ ወዲያውኑ በዛ ትቀጥላለህ። ሞክራለሁ። አይኖ ያሰለቻ ምን ይላል አይ አንደርስታንድ፣ ግን ደግሞ የያዝከው ትልቅ ዓላማ ነው እና በዚህ በጥቂቱ በትናንሹ ነገር እንትን እንዳትል። አካውንቶች ሲበዙ ማኔጅ ማድረጉ የራሱ ስራ። ትቀጥረናለህ፣ እኛን ትቀጥረናለህ አወዳድረን። ጥሩ ነው እሱ። እኔም ሊቀጥረኝ ባገኝ። አንተማ ደሞዝ ብዙ ነው፣ ማን ይቀጥራል? ኦቨር ኳሊፋይድ ነህ። እንደዛማ ከሆነ ጥሩ ነው። ደሞዝ ብዙ ነው። እነዛ አካውንት ማመልከቻ አስገባ። እንዲሁም የጽዮንዬ መጣች። ድምፅሽን ልስማ። ዘመዴ ቲቪ ላይ ለምን 1 ሰዓት አንገዛም? 1 ሰዓት አንገዛም። እሱም ጥሩ ሀሳብ ነው። ባይዘወይ ዘመዴ ቲቪ ያለው እንደ ያ ከፍቷል። አረ ቲቪ ቻናል ቆያ አረ ነው ታተኛላት በረገም አይ ቲንክ ወደ 5 ወር ምናምን አይሆንም እንዴ? ታዲያ አነጋግሮ መግዛት ነው። ጥሩ ሀሳብ እኮ ነው። ይሻላል። እውነቴን እኮ ነው። አም ሲሪየስ እንዴ በጣም እንዲሁም የሚያበረታታ በጣም የሚወድ ሰው እንደሆንክ ነው ብዙ ጊዜ የሚናገረው። ስለዚህ ዲስካውንት አድርጎልን እንዲሁም ጥሩ ሀሳብ። በምንድን ነው የሚገኘው? ስልኩ ነበረኝ እንደ አየለኝም። ታገኘዋለህ እፎይ አንተ። እኔ በጣም ያሳቀኝ አንድ ቪዲዮ ነበረ። በቃ እንትኑን ለአንተ እንትን የተባለው መንዙማ አውጥቶ አብሮ እንትን ሲል ቆይ ላሰማ። እስከዛ ሰላም ሳይታል አይታል አይቻለሁ። እኔ በጣም ነው የሚያስቀኝ ሰው በቃ ሲናገር አንዳንድ እንትኖቹ
አይ ቲንክ ቆየን እንጂ አውርተን እናውቃለን። ኦኬ ታዲያ ካወራችሁ ሀሳቡን አቅርብለታ። እፎይ እንደ ሁኔታው ምን እንደ ሁኔታው እንዴ? ምክንያቱም አካውንት እንደዚህ የሆነ ከሆነ ሶሉሽን እኮ መፈለግ ነው። ከዛ ልፋት ሚዲያዎች ትንሽ እንትን ስለሚፈልግ የራሱን የቻለ ፕላትፎርም ማለትም ለሚዲያ የሚመጥን ደግሞ ሌላ ነው። ያም ራሱን የቻለ አስል ስላለው እሱ አስብበትና ኤኒዌይስ አንተ አስብበትና ይሆናል በምትለው መልኩ እንትን እንላለን። እግዚአብሔር እንደፈቀደ እናደርጋለን። ከኖርን እኖራለን። ምንድነው የምትለው? ምንድነው? ምን እያለኝ ነው ሰው? የዛሬ ዓመት ትናንትና ነበረ። አይ ቲንክ እኔ ረስቼዋለሁ። እኛ አክቹዋሊ ቤት የመጡብን ለካ ትናንት ነበር። ትናንት ነበር። እስቲ ቪዲዮ ክፈትና አውራኝ። ፎይ አሁን አልጋ ውስጥ ነበር። በቃ ተው። አልጋ ላይ ሳይሆን እንቅስቃሴ እያደረግኩ ነው፣ ግን ስለተነሳሁኝ ወቅ እያደረግኩ ነው። ዝም ብዬ እያወራለሁ። ኦኬ አይ ጥሩ። እኔማ እናንተን ላመሳስል ነበር። አትሊስት በሱ እንኳን ልመሳሰል ብዬ ነው። እሺ አመት ሞላው ማለት ነው። እናንተ ቆይ ቤት ነበር። እስቲ ክስተቱን ንገረን፣ እንዴት ነበረ? እኔ ረስቼዋለሁ። ታወራለህ? ትናንትና ነው። ኦኬ ማነው? ፓላዲዮስ ነው የሚያወራው? አዎ እንደ ያወራ እንጂ ምንድነው መሽኮርመም? ትገባለህ ልስጥህ ወይስ በዚህ ታወራለህ? አይ ፓላዲዮስ ማስታወስ አልፈልግም ይላል። እኔን አጋፍጦ እንዴት አላችሁ? ምንድነው መሽኮርመም? አንቱ እንዴት አመሹ? ዲያቆን ቸራለሁ። ቸር ነኝ እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። አማን ነው። እንዴት አላችሁ? ተመስገን፣ ክብሩ ይስፋ። እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። ጾሙ እንዴት ነው? እግዚአብሔር ይመስገን መልካም ነው። ጥሩ እየሄደ ነው። ዲያቆን ቸራለህ፣ እንዴት ነህ? ተመስገን፣ ክብሩ ይስፋ። በጣም ደህና ነኝ እንደ ቸርነቱ። ተጠፋፋን አይደል? ጳላዲዮስዬ አያለው ባይዘው የተካታይ ትምህርቶች ጀምራል። መምህር ዲያቆን አማን ጋር በጣም ደስ የሚል ነው። እመጣለሁ። እስቲ እኔም አበረታታለሁ። አዎ ተገኙ። ሌሊትና አንዳንዴ ሐሙስና ቅዳሜ ጀምረናል። የሞካከርን ነው። በጣም ጥሩ። እሺ ክርስቲያንም ካለ ፎይ ንገሩትና ይግባ። እኔ የምለው ጳላዲዮስ መዝሙር ሰላም ይሄን ድምፅ አቋርጣለሁ። አለን እንዴ ተጠፋፋን እኮ። አዎ ሳሚ ነኝ እኮ። ሳሚሻ ሰላም ነው ሳሚዬ? አለን እግዚአብሔር ይመስገን፣ ሁሉ ሰላም ነው። ቤላ እግዚአብሔር ይመስገን። እንዴት ናችሁ? ጽዮን እፎይ እንዴት ነህ? እፎይ አለ ቆይ ሲመጣ ይላል። ሰላም ነው ሳሚ? እንዴት አለ? ሰላም ነው ጳላዲ፣ እንዴት ነህ? አማን ነው፣ ሁሉ ሰላም አለን። ባይዜ ሰሞኑን አዳዲስ ቪዲዮዎች እየለቀቅን ነው። ያን የምናውቀውን ኡስታዝ በጣም ብዙ ውሸት እየዋሸ ነውና በደንብ ቆይ እንቀጠቅጠዋለን። እስካሁን 2 ቪዲዮ ሰርተንበታል። አሁን 2 ቪዲዮ ሰራለሁ። ዮሐንስ አንዳንድ ላይ የዋሸው በጣም ጥላቢስ ውሸት አለና ዲበንክ እናደርገዋለን። እፎይ ይመጣል። ጥላቢስ ውሸት የምሬን እኮ ነው ማለት የማያውቀውን ግሪክ ፕላስ ደግሞ ቶታሊ በአውዱ የሌለን ነገር እኔ የተናገረው እና ምናልባት አሁን ፕሮግራም ከሌለ ካስፈለገ ልንሄድበት እንችላለን እንጂ በጣም በቃ ሀፍረተ ቢስ ውሸት ነው ሲዋሽ የነበረው እና ከአንድ ዳኒ ቲደብሊው ከሚባል ወንድም ጋር እየተያወሩ ነበር። ልጁ ፔንቴኮስታል ነው አክቹዋሊ እና እንን ያስገባኝ ስለው አላስገባህም አለኝ ማለት ነው። ከዚህ በፊት በተደጋጋሚ ዮሐንስ አንዳንድ ቪዲዮ ሰርችበት በጣም ውሸት በቃ ትልቅ ዘግናኝ ውሸት ነው የዋሸው እና ኦልሬዲ አንድ ዮሐንስ አንዳንድ የዋሸውን አጋልጠነዋል። ከዚህ በኋላ ሌላ 2 ቪዲዮ እናጋልጣለን። ሌላ ቪዲዮ ሰራለሁ እግዚአብሔር ቢረዳኝ። በጣም ጥሩ አድርጉለት እኮ በየተራ ዴቫ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ ሁላችሁ ነው። እግዚአብሔር ይመስገን። ሰላም ይድረሰን። ሰላም ነው ዴቫ? አለን ዲያቆን ሰላም ኑት። እንዴት ኑት? እንትን ይሄ ነገር ሳስበው ዲያቆንዬ
ቡስ ካለህ 1-2 አካውንት 3 አካውንት መጨመር አለብን እና ፎሎ ማስደረግ አለብን። ቢኮዝ እያየነው ባለነው ሲቹዌሽን አንዱ ሲዘጋ ለ3 ቀን ለ4 ቀን ለ5 ቀን እየሄደ ስለሆነ 2 አካውንት አዋጭ አይደለም ማለት ነው። ስለዚህ 3-4 አካውንት ግን ካለን አንደኛው እንትን ሲል አንደኛው ይደርሳል። ስለዚህ እሱ ላይ ዘመቻ ቢከፈትና 1-2-3 አካውንቶች ተጨምረው እነሱ እንዳለ ፎሎ ቢደረጉ የተሻለ ሶሉሽን ነው ብዬ አስባለሁ። ምክንያቱም ከተገነዘብነው ነገር አንጻር ማለት ነው። አሁን አንዱ ሲዘጋ ማክሲመም አይ ቲንክ 7 ቀንም የተዘጋ በላ 3 ቀንም እንደዛ አካባቢ ነው። 5 ግን ከሆነ ወይ 4-5 ከሆነ ግን ምንድነው ቢያንስ አንደኛው ይከፈታል ማለት ነው በእነዛ ጋፖች ውስጥ። እንደ ሶሉሽን የሚሆን አይመስላችሁም? እኔ እንደዛ አሰብኩኝ። እሱ ጥሩ ሀሳብ ነው። እኔ ግን ቋሚ ነገር የእፎይ ቲቪ ቻናል የማይከፍትበትን ምክንያት የለም። ቱ ቢ ኦነስት ከሚሰራቸው ስራዎች አንጻር ካለው ተደራሽነት አንጻር ዋይ ለምንድነው ትልቅ ነገር ራሱ ማናስበው? አላቅም። የቲቪ ቻናል ለመክፈት ያለውን ሂደቶች አላቅም። ይሄ በጣም ጥቃቅን ናት። እቺ የቲክታክ መዘጋት መከፈት በጣም ጥቃቅን ነው እና ትልቁን ነገር ለምን ኤም አናረግም ባይነኝ ነኝ እና እፎይን የማያውቅ የለም። እፎይን ጳላዲዮስን የማያውቅ የለም። በተለይ እፎይን የማያውቅ የለም እና እሱ ነገር ሪሰርች ስሩ። እኔ አይዲያ የለኝም፣ ሪሰርች መስራት እችላለሁ። ቲቪ ቻናል ለመክፈት ምንድነው የሚያስፈልገው፣ ምን ያህል በጀት ነው የሚያስፈልገው የሚለውን ነገር በተለይ ዘመዴ ጋር ቅርርብ ያላችሁ ሰዎች አድቫይዝ ብትጠይቁ ከእሱን የምታገኙበት መንገድ ካለ እስቲ አድቫይዝ እናግኝና ከዛ ትልቅ ነገር ላይ እንቀመጥ እንጂ ትናንሿ ነገር ዝም ብላ ብጥስ ትላለች። ይቆማል፣ ይቀጥላል፣ ይቆማል፣ ይቀጥላል። ሰው መረጃው ያላችሁ ሰዎች ይሄ ላይ እስቲ በደንብ ብንሄድበት ምን ይመስላችኋል? ለስቲ ሰዎች እንቀበልና ሀሳብ ሰጣላችሁ፣ በየተራድ ሰጣችኋለሁ። እሺ ዲያቆን ዳዊት ዲያቆን ዶክተር ሰላም እያለው መምህር ሰላም እንዴት አለ ያሬዶ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እፎይ እንዴት አለ? ሰላም ነው ወይ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እንኳን በሰላም መጡ። በነገራችን ላይ ዲያቆን ዳዊት ዶክተር ሆነዋል እና ያው ዶክተሬታቸውን ስለያዙ ዶክተር እያልን ነው የምንጠራቸው። የሕክምና አይደሉም። ደግሞ በውስጥ ኩላሊቴን እግሬን ጥፍሬን እንዳያሉት ነው። አልተገናኘንም እንዴ ከዛ ጊዜ በኋላ? እስሚ ነው ዋያው ረጅም ጊዜ። በጣም ያው አንተም ጠፍተሃል፣ እኔም ጠፍቻለሁ። መጠፋፋቱ ጥሩ ነው። አንዳንዴ መጥፋት ጥሩ ነው። አዎ ራስ ላይ በደንብ ለመስራት ታይም ይሰጣል። ቢሆነስት ጥሩ ነው። ቅድም እኮ የመምህር ዘላለምን ነገር ስታነሳ ሰምቼ በጣም እንደው አንድ ቀን ፕሮግራም ብንሰራበት ደስ ይለኛል። እውነቱን ለመናገር እንትን ሳይሆን የሆነ ነገር ሳይሆን ልጅስ ህይወቱ በጣም ያስተምራል። his whole life እና እኔ ከስብከቶቹ ይልቅ የኖረው ህይወት ነው በጣም ያስተማረኝ እና ለሌላውም ትምህርት እንዲሆን። ለምሳሌ በዛሬው ጊዜ ተዳፍረው ኦርቶዶክሳውያን ወንጌል አይሰብኩም የሚሉት አንድ ሰው ራሱ ዘላለም ብቻ የት ቦታ እየሄደ ክርስትና እንደሰበከ ስንት ሰዎችን ምክንያት እንደሆነ ወደ ክርስትና እንዲመጡ እና ዛሬ ራሱ አንድ ቪዲዮ ፌስቡክ ላይ አይቼ ፖስት አድርጌ ነበር እና በጣም ነው ከሱ ህይወት አገልጋዮች በሙሉ መማር የሚችሉት። ኢቨን ቪዲዮን አይተዋል? የቀስ ተስፋዬ ምስክር እንትን አባቴ እያለ እንግዲህ በቀስና ይበልጠዋል፣ በእድሜም ሊበልጠው ይችላል እውነቱን ለመናገር ግን አባቴ እያለ እና ያን ያክል ነው። እና አይ ቲንክ በተለይ አንድ ቀን አለ አይደል የሆነ ነገር ብናደርግ ደስ ይለኛል። እኔ ባይዘዌይ በጣም ብዙ ኤክስፒሪንስ አለኝ ከመምህር ዘላለም ጋር፣ ናቶሊ ከመምህር ዘላለም ጋር ከፋሚሊ ጋርም ኤክስፒሪንስ አለኝ። ጌቴሴማኒም እዛ ቤተ ደናግል 2 ዓመት አገልግያለሁ እና በተለይ ቤተሰቡን በደንብ አውቃለሁ። መምህር አድነውንም በደንብ አውቀዋለሁ። መምህር እድሜ ያለምንም በደንብ አውቀዋለሁ። ብዙ ኢንተራክሽን አለኝ እና ጥሩ ሀሳብ ነው። ዲያቆን እንትን እንበታለን ይለቅና ይሄ በስርዓቱ አስክሬናቸው ወደ ኢትዮጵያ ቀብሩ ምናምን ይፈጽምና
ከዛ በኋላ መቅደም ስለሌለብን የቤተክርስቲያኗን ፕሮግራም ከጨረሰች በኋላ እኛ ደግሞ ተማሪዎቻቸው ደግሞ ስለሳቸው ምስክርነት የምንሰጠውን ምን ተማርን፣ ምን አተረፍን፣ ደግሞ እኛ ምን እናስቀጥል የሚለውን እንደሱ እናደርጋለን። ደስ ይለኛል። ጥሩ ሀሳብ ነው። አሁን በእፎይ ቲቪ ቻናል ላይ ምን ሀሳብ አሉት? እፎይ ቲቪ ቻናል ባይ ዘ ዌይ በጣም 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 አስፈላጊ ነው። አይ ነው ሰዎች ተደብቀውም እንደሚያዳምጡ እርግጠኛ ነኝ። ሳይወዱት የተናደዱም እንኳን ያዳምጣሉ እና ጥሩ ነው። የዘመድኩን የምትሉትን እንግዲህ እናንተ ፊገር ኢት አውት። ግን ራሳችን እፎይ ማንም ሰው ጋር ዲፔንድ ሳይሆን የሆነ እንትን ነገር ማዘጋጀቱ ጥሩ ነው። ካልሆነም እንደተባለው በዩቱብ ጀስት ዲስከሽኖቹን ራሱ ፖስት ማድረግ። ሶሪ ሜቢ አይ ሚስድ ኢት። እፎይ ግን ዩቱብ ቻናል አለ? ኦኬ እዛ ላይ ጀስት ዲስከሽኖቹንም ራሱ ማስቀመጡ ጥሩ ነው እና ለጊዜው እንደዛ ተጀምሮ ግን እንደተባለው ሰቨራል አካውንትስም መያዙ ምንድነው ቲክቶክ የሚመቸው ለዚህ ለክርክሩ ምን ህዝቡ እንግዲህ ክርክር አይደለም የሚወደው፣ ግን ጥያቄና መልስ ራሱ ደግሞ ብዙ ሰው ስለሚማርበት ቲክቶኩ ለዛ ይመቻል እና አይ ዶንት ኖ ሌላ አይነት እንደዚህ ፕላትፎርም ካለ። ኦኬ ጥሩ። እሺ ዶክተር በጣም እናመሰግናለን። ጥሩ ሀሳብ ነው የሰጡን። ማነው ጽዮንዬ? ሰላም በይን። እሺ ሰላም፣ እንዴት ናችሁ? ወረፋይን እየጠበቅኩኝ ነበር ስሜ እስኪጠራ። ይኸው ጠርቻለሁ። ጽዮንዬ ይቅርታ በጣም። እንዴት ናችሁ? ሰላም ናችሁ ወይ? እኔ እንኳን እንደዚህ ሰው ብዙ ተሰብስቦ ማውራት አልችልም፣ ግን አስተያየት ልስጥ። እሺ እፎይ፣ በነገራችን ላይ እናንተ ተሰሚነት ያላችሁ የቤተክርስቲያኗ ያኔ እውቅና የሰጠቻችሁ ልጆች ከጎኑ ብትሆኑ፣ አሁን ቲቪው ብቻ ሳይሆን ራሱ እንደዚሁ በግል ራሱ እንትን ብትሉት ሰፖርት ብታደርጉት። እኔ ብዙ ማውራት እኮ አልችልም እኮ ችግሬ እና ከጎኑ ብትሆኑ አጣ ቤተክርስቲያኗ እንኳን እንደ ቤተክርስቲያን ኃላፊነቱን ብትወስድለት፣ ለምሳሌ ብቻውም እንደ ግለሰብ ቆሞ ሳይሆን አለን እንድትሉት ማለት ነው። ሜቢ እሱ ላይ ይናገር ይችላል። ለምሳሌ ማንኛውም አንድ አስተማሪ እንኳን ሲያስተምር ትምህርት ቤቱ አክፎት ወራዊ ምናምን ነገር አለው አይደለ? ስለዚህ ያንን ነገርም ደግሞ ብታረጉ እናንተ ተሰሚነት ያላችሁ እነዚህ ትንንሾቹ ምናምን ሳይሆኑ እናንተ ተሰሚነት ያላችሁ ከጎኑ ብትሆኑ ባይነኝ። ሲቀጥል ቴሌቪዥን ላላችሁት አሪፍ ነው በነገራችን ላይ፣ ምክንያቱም አሁን ነው እፎይን መጠቀም ያለባችሁ። አሁን ካልተጠቀማችሁበት መቼ ማትጠቀሙበት፣ ምክንያቱም ስሙ የገነነ ስለሆነ ተደማጭነትም ስላለው በሮጠ ሳይሆን በቀደመ ነው፣ ቀድሞ ያሳየልኝ ስለሆነ ስሙን ተጠቀሙበት ባይ ነኝ። ኦኬ ጽዮን እየተጨርሺ መጨረሻሽ አይታወቅም። የመጨረሻሽ ዜማው እኔ አልችልም ማውራት። በነገራችን ላይ ሰው ተሰብስቦ ማውራት ስለማልችል ሐዲስና ተፍሲር ምናምን ቁርአን ብለህ ይሄኔ ተተተተታ ያለሽ እና በቃ እናንተ ከጎን ሆኑ ነው ብላችሁ፣ እናንተ ተሰሚነት ያላችሁ ሰዎች የቤተክርስቲያን ልጆች ከጎን ሆኑ በሁሉም ነገር፣ በተለይ ከሀገር ውጭ ያላችሁት ምናምን ያኔ ከጎን ሆኑ ብቻ በጠቅላላ ማለት ነው። እሺ ጽዮንዬ በጣም እናመሰግናለን። ጥሩ ምክር ነው የሰጠሽን፣ ጥሩ እይታ ነው። ጽዮንዬ መቼ ታቋታላችሁ እና እሷንም ፎሎ አድርጎ አበረታቷት። ጥሩ ሀሳብ። ምን መጣልኝ ትናንት የሆነን ሰው ምን ብሎ ሲመክር ሰማው። እንደዚህ አሁን ታዋቂ ከሆንክ ብራንድ የሽቶ የቲሸርት የኮፍያ ብራንድ ለምን አትጀምርም? እና በቃ በጣም ገረመኝ። ምን አይነት የቢዝነስ አይዲያ ነው፣ ስማርት ቢዝነስ አይዲያ ነው እያልኩኝ። ምክንያቱም አሁን ሰዓት ታውቃላችሁ የሆነ እውቅና ካላችሁ በዛ እውቅናችሁ ብዙ ነገር ስጋዊ ነገር ማግኘት ትችላላችሁ፣ ስጋዊ ጥቅም ማግኘት ትችላላችሁ። እና እፎይ ስጋዊ ነገር ቢፈልግ ቀላል ነው ለሱ። ቢሆንስት ስጋዊ ነገር ቢፈልግ በጣም 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 ቀላል ነው። እፎይ ግን የስጋዊ ነገር አይደለም አላማው፣ እና ስጋዊ ነገር አይደለም የሆነ በቃ የእግዚአብሔርን ቃል የክርስቶስን ነገረ ክርስቶስን ለስጋ ምቾቱ አይደለም የሚያደላድለው። እና በዛ በጣም ይገርመኛል። ለዛም ነው ብዙዎቻችን ማንረዳው ማናግዘው፣ ጳላዲዮስንም ጭምር ማለት ነው።
ከኔ ጭምር ነው ራሴን ነው ብሌም እያደረኩ ያለሁት እና ጥሩ ጥቆማ ነው ጽዮንዬ። እኔ እንዲሁም ቢቻል በቃ ራሱን ችሎ እፎይ ሂውጅ ነው በቃ ይዞት የመጣው ነገር በጣም ሶ ሂውጅ እና በቃ ማንም ዲፔንደንት ሳይሆን በደንብ ራሱን እንዲገልጥ እንዲቆም ነው የምፈልገው። እኔ ቅድማውን ዘመዴንም ሪፈርስ አደረግ እንዴት አድርጎ ነው ቲቪ ቻናሉን እንትን ያደረገው ኦን ያደረገው የሚለውን ኢንፎርሜሽን ለመውሰድ ነው እንጂ ከዘመዴ ጋር እኩል ይሳያል አይደለም ወይ አንድ ላይ ሱያ አይደለም። ምክንያቱም ዘመዴ ፖለቲከኛ ነው፣ የራሱ እይታዎች አሉት። ከእፎይ ጋር እንዲሁም በጣም ሊሰራ የነበረው ነገር ሁሉ ነው የሚናድበት እና እፎይ ራሱን ችሎ በደንብ አድርጎ መቆም እንዲችል ነው እንትን ማድረግ ያለብን። መጽሐፍ ሊሆን ይችላል፣ ፖድካስት ሊሆን ይችላል፣ ኦዲዮ ራሱ ፖድካስቶች አለ ዲያቆን። በኦዲዮ ራሱ እኮ ስንት ነገር አለ የሚሰራ ፖድካስት። እንደውም በጣም ጥሩ ሀሳብ ነው። ብዙ ሰው ፖድካስት ያዳምጣል። በጣም እሱን እኮ ነው የምለው። እዚ አይቲዩን ላይም ምን ላይም አፕስቶር ላይም ይሸጣል ፖስት ተደርጎ። አንዳንድ ሰው የሚገርም እፎይ ያው አሜሪካ ሀገር እንደዚህ ውጭ ያለ ሰው ነው ብዙ የሚረዳው አይንም በቃ ፖድካስት እያዳመጡ ጂም የሚሰሩ አሉ። ጆሮቸው ላይ እያዳመጡ በጣም ብዙ ነገሮቻቸው የሚሰሩ ሰዎች አሉ። ቪው ከመጽሐፍ ከማንበብ ንግግር ማዳመጥ ደስ የሚላቸው ሰዎች አሉ። እና እናንተ ጋር ያለውን እውቀት ቶሎ ብላችሁ ሪከርድ እያደረጋችሁ ካላስቀመጣችሁ ሞት እንደሆነ ሁላችንም ጋር በየጊዜው ይመጣል አይቀርም። ሞታችን ተሸክመን ነው የምንዞረው። እና አይሆፕ እየሰማኸኝ ነው። እፎይ ግን እየሰማህን ነው? እየሰማን ነው። አብረን ቁጭ ላይ እየሰማን ነው መዝሙሬ። እሺ። እና እስቲ እንደዛ ሀሳቦችን በደንብ ብታስቡበት። ፖድካስት በተለይ በጣም ጥሩ ነው ብዬ አስባለሁ። እሺ እባክህ ብትጨመቅ ዘመዴ መሆን አትችልም። እኔ ዘመዴ መሆን ይችላሉ አልኩኝ። ዘመዴ ራሱን የቻለ ልዩ የሆነ ጸጋ ያለው ልዩ የሆነ ከለር ያለው በጣም የሚጠቅም ሰው ነው በራሱ በጣም ለቤተክርስቲያናችንም ለሕዝቡም ድምፅ የሚሆን ነው። እፎይ ግን ፎከስ እያደረገ ያለው ወደ ቤተክርስቲያን ክርስቶስ እየሰበከ መጨመር ነው። ስለዚህ ያንን እፎይ በደንብ ያንን በርቶ እንዲጠነክር መስራት አለብን እያልኩኝ ነው። ጥሩ ያልተናገረ ሰው አለ ወይስ ከሌለ ዴቫ ይቀጥል። እሺ ፓላዲ ኢሜይል የሚደረግ ከመምህር ላከ ወንጌል ጋር ተነጋግረን ነበር እና ምናልባት አንተ የምታውቅ ከሆነ ዶክተር ዳዊትም እዚሁ አለ። ኢሜይል ነው መጻጻፍ በጣም መፍትሄው ማለት ነው። ኮፒ ሊንክ ኢስ ኢረሌቫንት ምንም ጥቅም የለውም። ከደጋግሞ ስልክ ከመስበር ውጭ የሚያመጣው ብዙ ለውጥ የለም የኮፒ ሊንክ ማለት ነው። ኢሜይል መጻጻፍ ግን ሬሌቫንት ነው፣ ይጠቅማልም፣ ኖቲስ እንዲደረግ ይደረጋል። እና ጥሩ ፎሎ ያላቸው ሰዎች አይ ቲንክ 1 3 4 ኢሜይል እንደዚህ አውጥተን የሚጻፍ ማለት ረቂቅ ለመቀባበል አስበን ነበር። ኦልሞስት እስካሁን አልተላከልኝም እንጂ ላከ ወንጌል እንዲልክልኝ ነግሬዋለሁ። ሜይ ቢ አንተ የምትችል ከሆነ ሞር ኢፌክቲቭ የሚሆነው እሱ ነው። አካውንቱን አስቀምጦ ዋት ዱ ዩ ሚን በደንብ ኤክስፕሌን አድርገው። አካውንት ሲዘጋ ከቲክታክ ስንትን ጋር ሪች አውት ማድረጉ ነው የምትለው? አካውንቱ እኮ አሁን ሪፖርት ነው፣ ፎልስ ሪፖርት ነው የተደረገበት ያለው። ኖርማል እየተወራ የ3 ቀን ሪስትሪክሽን ነው እየሰጠው ያለው። ኢሜይል ካምፔን ነው መደረግ ያለበት ማለት ነው። ኮፒ ሊንክ ማድረግ አካውንቱን ዝም ብሎ ከመቀጥቀጥ ባለፈ ብዙም ሬሌቫንት አይደለም። የሚደረገውን ያክል ሪፖርት ግዴታ አንድ ሰው ሪፖርት ሲያደርግብህ ባክ ደግሞ መመለስ አለብን። ሪቨርስ ደግሞ መደረግ አለበት። ፎልስ ሪፖርት ማሳየት ማለት ነው። ስለዚህ የኢሜይል ካምፔን ይፈልጋል። ኢሜይል የምናደርገው ግን ለሲስተሙ ለካምፓኒው ማለት ነው። ኤአይ ነው አብዛኛው ጊዜ እንደምታውቀው፣ አይቲ ላይም ስለሆንክ ታውቀዋለህ። ማኔጅ የሚያደርገው አብዛኛውን ነገር ኤአይ ነው። ፐርሰናሊ ሰዎች ራሳቸው እንዲመለከቱት ብዙ ፎሎወር ስላለው ኢሜይል ቢደረግ የተሻለ ሞር ሳውንድ የሆነ መፍትሄ እናገኝበታለን። አለበለዚያ እንደ ድሮ ነው እየታገልን ያለ ነው። እነሱ ደግሞ በደንብ እየታገሉ ያሉት ደግሞ ምንድን ነው በኢሜይልም ባይዘው ያደርጋሉ። ጎበዞች ናቸው በደንብ ሪፖርት ለማስደረግ ማለት ነው። ዳር ጉድ ለተንኮል በደንብ ይሰራል። እኛ ግን እዛው ላይ ነው፣ ኮፒ ሊንክ ላይ ነው ስታክ አድርገን የቀረ ነው። ኢሜይል ሞር ኢፌክቲቭ ወይ ነው አትሊስት ሰዎች እንዲመለከቱት ማለት ነው። ይሄ ነገር ፎርስ አላርም ነው ወይ ኤአይን የማሳሳተም ስራ ስለሆነ ማለት ነው። የዛሬ ዓመት እንዲህ ተደርጎ ነው በነገራችን ላይ ምንም ሪፖርት ቢያደርጉ በዛ ልክ ሪፖርት ተደርጎ አያውቅም። ቅድም የዛሬ ዓመት የተጠየቀ ስለነበረ ማለት ነው። የዛሬ ዓመት ልክ እንደ ዛሬ ሆኖ ነው አይ ቲንክ 30 ሺህ ሰው የገባው። አይ ቲንክ በድመ ነጋቱ አይደል በአንድ ቀኑ 30 ሺህ የገባው
30 ሺህ የነበረበት ላይቭ የተገባው እንደ ዛሬ ቀን ነው። ያ የሆነው ግን በኢሜይል ነው። ኢሜይል እነናኑ አሁን የለችም እነናኑ ተጻጽፈው ምናምን አንድ የገባ ከዛ በኋላ አካውንቱን ፕሮቴክት አደረገው ማለት ነው። መመልከት ጀመረ። ፎልስ ሪፖርቶች ሲመጡ እሱ ኤቪደንስ ነበረው። ፓራዲሱ ሙራድ ያኔ ለቋል ነበረ። ስክሪንሻት አድርጎ እንዴት ሪፖርት እንደሚደረግ ሊያስተምራቸው ግሩፑ ላይ ለቆ ስለነበረ እሱን በመጠቀም ነበረ። ኤቪደንስም ስላገኘ ቲክቶክ ወዲያውኑ አክሴፕት ያደረገው ያለምንም ውጣ ውረድ። ምክንያቱም ፎልስ እንደሆነ በግሩፕ ያዘዘበት ኤቪደንስ ስለነበር አሁንም ችግር የለውም። አሁንም የሚፈልገው ጥሩ ፎሎ ያላቸው አካውንቶች ኢሜይል እንዲያደርጉ ነው። ሌጂትሜት የሆኑ ሰዎች ናቸው ማድረግ ያለበት። ራንደም የሆነ ሰው አይደለም ማድረግ ያለበት። ፎሎ ከፍ ያለ ልክ ዩቲዩብ ላይ እንዳለው ማለት ነው። ብዙ ሰብስክራይበር ሲኖረ ድምፅ አለ፣ ሪስፔክት ያደርጋል። ባይዜ ቲክታክም ልክ እንደዛው ነው። ብዙ ፎሎወር ያላቸው ልጆች ኦርቶዶክሳውያን በጣም ብዙ አሉ። ይሄ ነው የማየው እንግዲህ 1 ሚሊዮን የደረሱ ብዙ አሉ። ከ500 ሺህ ሰው በላይ ያለ ከ100 ሺህ በላይ ብዙ ያላቸው ልጆች አሉ። ፎሎወራቸውን መጠቀም ያለባቸው አሁን ይመስለኛል ሪፖርት ለማድረግ ማለት ነው። እና ቤስት ፖስብል ኦፕሽን ይሄ ነው። በዚህ አጋጣሚ ደግሞ መናገር የምፈልገው እኔ ኮፒ ሊንክ ሲደረግ ሰው ብዙ ጊዜ ላይቭ ከገባ በኋላ ይሄ የላይቭን ኮፒ ሊንክ የሚያደርገው እሱ አይደለም። የአካውንት ኮፒ ሊንክ አለ። ፍሪ ጊዜ ያላችሁ ሰዎች ዋናው አካውንቱ ጋር ግቡና ከዛ በኋላ ኮፒ ሊንክ አድርጉለት። የአካውንት ኮፒ ሊንክ ይለያያል። እዚህ አሁን የላይቭ ኮፒ ሊንክ ላይቭን በደንብ ላይቭ እንዳይቋረጥ ነው። ላይቭ በደንብ ከሪፖርት ነፃ እንዲሆን ነው። የአካውንቱ ግን አካውንቱን ነው ነፃ የሚያደርገው። አሁን ሰው ኮፒ ሊንክ ሲባል ልክ ፎይ ላይቭ ሲገባ ዝም ብሎ የላይቭ እንትኑን ነው የላይቭ ኮፒ ሊንክ ነው የሚያደርገው ነው። ዋናው አካውንቱ ጋር ሂዱና ከላይ በስተቀኝ በኩል ሼር አለ። እዛ ጋር ኮፒ ሊንክ አድርጉለት። ከቻላችሁ 20-30 ጊዜ ወይ 40 ጊዜ የምትችሉ ደግሞ 100 ጊዜ እያላችሁ ኮፒ ሊንክ አድርጉለት። ያ ብዙ ሰው ኮፒ ሊንክ ሲያደርግለት የአካውንት ኮፒ ሊንክ ሲያደርግለት ይለቀዋል። እሱ ጥሩ ነው። ይሄን ለመናገር ብዬ ነው። እሺ ጥሩ በጣም ኦኬ። እሺ አይ አሪፍ። የኢሜል ካምፔን የተባለው ይሄ በውስጥ የሚወራ እኮ አይደለም። ባይዘወይ አንዳንድ ኮመንቶች በውስጥ አውሩ ምናምን በውስጥ ይሞራ አይደለም። ኢሜል ምንም ይሄ በውስጥ ወራ በውጭ ተወራ ምንም ጥቅም እንትን ማተር አያደርግም። ኢሜል ካምፔኑ ካለ ምንድነው ይሄ ዲቴል የሆነ ስትራቴጂክ ፕላኖች ካወራን በውስጥ ማውራት ነው። እኛ እነሱ ጋር ሪፖርት አናደርግም። ይሄን ታውቃላችሁ። አሁን አንዳንድ ኮመንት ያየው ነው ሁሱን ሪፖርት እናድርግ። ይሄ የእኛ ባህሪ አይደለም። እኛ ሪፖርት አድርጎ በማዘጋት አናምንም። እኛ በእውቀት በትምህርት ነው ፋይት የምናደርገው፣ አርጊው የምናደርገው፣ ቻሌንጅ የምናደርጋችሁ እንጂ እንደነሱ ሰነፍ ሆነን ተደራጅተን ገሌን አካውንት እናዘጋ የሚል ስንፍና ከኛ አይመጣም። በትምህርትና በእውቀት እናደርጋለን እንጂ ይሄ የክርስቲያን ጠባዩም አይደለም። ባይዘዊ አደራ ይሄ እናዘጋ ገሌን ተሰባስበን ክርስቲያንን እያሉ የሚያጨረበሩትን ኦፍኮርስ እናዘጋለን። ምክንያቱም ክርስቲያንን እያሉ ማስቃል አድርገው ድራማ ስለሚሰሩ ሌቦች ስለሆኑ አጨረባሪዎች ስለሆኑ፣ ሙስሊም ሆኖ ግን በራሳቸው ትምህርት ውሸትም እየተናገሩ ቢሆን በእውቀት እኛ መልሰን እንትን እንላለን እንጂ ሪፖርት አድርጉባቸው አንልም። ለምን እንላለን? መልስ እየሰጠን ዊሽ ሙስሊሞቹም እንደዚህ አይነት ማይንድ ሴት ቢኖራችሁ እፎይን ሪፖርት እያደረጋችሁ ከማዘጋት መታችሁ መልስ መመለስ፣ የተናገረውን ነገር ቪዲዮ እየሰራችሁ ካልቻላችሁ እንኳን ገስቱ ጋር ሄዳችሁ መግባት እንኳን ካልፈራችሁ የቀራችሁ ቪዲዮ እየሰራችሁ የእፎይን ይዛችሁ እኔ አንድም አላየውም። እፎይ የተናገረውን ጎን ለጎን አድርጎ ቪዲዮ ሰርቶ ይሄን ስህተት ነው የተናገርከው ዋሽተሃል፣ ይኸው ትክክለኛ ያለ ሰው አንድም አላየውም። አዊሽ ማይንድ ሴታችሁ እንደዚህ ማቹርድ ቢሆን ጥሩ ነበረ። ችግር የለውም ግን ሰው የኢሜል ካምፔን የተባለውን ዲያቆን ዳዊት እሱ ነገር አይገስ አትሊስት ኢሚዲየት ሶሉሽን በእሱ ብናደርግ ለይና ለእርሶ የሚቀለን ይመስለኛል። ቤላ፣ ዲያቆን ዳዊት፣ እኔ ምን ይመስሎታል? ዶክተር Sorry, yes, I think we can do that. ዶክተር ሲሉ ነው የሚነሱት። እሺ አረ ድቁና ይበልጣል፣ ድቁና ይበልጣል። ስለዚህ እሱን እንትን እናድርግ፣ ኃላፊነትን ውሰድ። For sure, yeah. ባለን ጊዜ እንግዲህ አሁን support what I can do. ለሶስታችን ነካፈልና ቤላ እኔ እርሶ አንዱ ሲመቸው አንዱ ሳይመቸው እያልን እንትን እናደርጋለን። Sure. ኢሜሉም ግን አሁን ለምሳሌ የሆነ ግሩፕ እፎይ በጣም ላይክ የሆነ ኮንፊደንት ያለበት ደቀ መዝሙሮች መቼስ አይጠፉም አይደለ?
እና ተደጋግሞ ኢሜል ሲደረግ እንትን ሊሆን ይችላል። አንድ ሁለት ሰው ብቻ ሳይሆን what we can do is we can create the language ኢሜል ማድረግ ያለባቸውን ነገር ቴምፕሌቱን ክሬት እናደርጋለን። ከዛ በኋላ ያንን ኮፒ ፔስት እያደረጉ መላኩ I think it would be more effective። እሱም ፐርፌክት፣ እሱም ጥሩ ሀሳብ። ቤላ ይመስሻል? ጥሩ ሀሳብ ነው ዲያቆን፣ በጣም መልካም ሀሳብ። ከተቻለም አካውንቱ ይሄ ዋናው 1 ሚሊዮን ያለው አካውንት ከተቻለ ቬሪፋይ ቢደረግ አሪፍ ነው እላለሁ። ይሄ ብሉ ቼክ ማርክ ማለት ነው። እንደዛ ሲሆን አይ ዶንት ኖ ስቴፑን እርግጠኛ አይደለሁም እንጂ ብሉ ቼክ ማርክ ሲሆን ጥሩነቱ ምንድነው ሞር ፕሮቴክቲቭ ይሆናል። እንደዚህ አይነት ሰፖርቶችንም ሲሆን ዳይሬክት የሆኑ ኤጀንቶችን ማግኘት ይችላል። ፕራዮሪቲ ምናምን ይኖረዋል እና እሱም ቢደረግ መልካም ይመስለኛል። የፎይ ዋና አካውንቱ ማለት ነው ቬሪፋይ እንዲደረግ ማድረግ። ኦኬ ምን ይላል? I don't think so. TikTok does not have a direct application form. Their team verifies accounts based on several factors: authentic, unique, active, notable, secure. So አለ ዲያቆን አለ ለአኮንጌል ጋር ተነጋግረናል ትላንትና። እኔ ላይ የምትከማታ ማናቸው ለአኮንጌል እንደ ዲያቆን ነው አዛማኔል። እኔ በማረግ እኮ እኮ ነው። እሺ ጉድ ፈላኩ። እሺ አማን ብዬ ልጥራ። አማን እንግዲህ ይቅር በለኝ። አይ ነው ለአኮንጌል አጋራ በደንብ እሺ፣ ችግር የለውም። እሺ አይ ስለሌለ ቢኖርማ አማን ብዬ ቀጥል ነበረ። በሌለበት ብዬ ነው ከሱ ጋር እንትን ብለን ያስገባበት ስላለ ይልክልንና እንትን ግሩፕ ላይ ሼር እናደርገዋለን። አንተም ግሩፕ ላይ ሜቢ ሼር የምታደርጉ ከሆነ እንደዛ 1 3 4 ቴምፕሌት አድርጎ ተነሱን። ግን ጥሩ ፎሎ ያላቸው ልጆች ቢያደርጉት ይመረጣል። ሞር እኛን ጀምረው ነው ፕላዲዮስዬ፣ እኛን ጀምረው አቲዝ ይጀመር እንቅስቃሴው። ከዛ በኋላ ሌሎቹ እንዲከተሉ እናደርጋለን። አሁን መጠባበቅ ከተጀመረ ምክንያቱም እኛ ስንጠባበቅ ስንቀባበዝ በዛኛው ሳይድ ዴይሊ እየሰሩ ነው እና አትሊስት ቬሪፊኬሽኑን ቬሪፋይ ማድረጉን እሱ አንድ ሰው ኃላፊነት እንዲወስድ እናደርግ። ኦልሬዲ ጀምራችሁታል እናንተ አልኬን በላዲዮስ? ኖ ቬሪፋይ ማድረጉ ትንሽ ከባድ ነው። ምስራቅ አፍሪካ ላይ እኔ እስከማውቀው አንድ ሰው ነው ቬሪፋይ የተደረገ። በጣም ኮምፕሌክስ ነው እሱ። የምትችሉ ሰዎች ግን ብትጀምሩት መልካም ነው። በጣም በጣም ማለት ነው። ብሉ ቼክ ያለ ሰው አንድ ሰው ነው የማውቀው። አይ ቲንክ 2 ሰው አላውቅም። አንድ ሰው ስቲል የማውቀው። እዚህ ጋር ምንድን ነው የሚለው? ብሉ ቼክ ማርክ አለው። you can still be reported ግን they check more carefully more verify ያደርጋሉ ነው ፕሮቴክት ያደርጋሉ ነው ያ they protect እና make sure ዝም ብለው አይደለም የሚያጠፉት ነገር ነውና ጠቅላይ ሚኒስትሩ ነው እያሉኝ ነው ከታች። አንድ ሰው ነው ኢትዮጵያ ውስጥ ያለው which is very funny። ብሉ ማንም ቼክ የለውም። ለአፍሪካ ላይ ያሰጠው ነው የምትለኝ? እስካሁን ያለው ሰው አላየውም። ኢዚ ነው ግን ይላሉ። አይ ዶንት ኖ። እስኪ ኢዚ ነው የምትሉ ሰዎች ነገሩ ሜይ ቢ የተሰጠው አላየንም እኛ። ኦኬ ጥሩ በቃ ብዙ ዲቴይል የምንተሳን ነው። እስኪ ሀሳቦቹን ከያዝን የኢሜል ካምፔኑን ዲያቆን ዳዊት ቤላ ግሩፕ ኮል አድርገን መናገር እንችላለን። ምንም ቴሌግራም ግሩፕም አያስፈልገንም። በኖርማል ስልክ መረጃ አድርጊያችሁ እናወራለን። የቬሪፊኬሽኑን ኢንፎርሜሽን በደንብ አጣሩ፣ እሱን እናድርግ። የቲቪ ቻናሉን ግን በደንብ እናስብበት ፕሊስ። በተለይ የቲቪ ቻናሉን ምንድን ነው የሚያስፈልገው የሚለውን የቲቪ ቻናል ለመግዛት ሳተላይት እንትን ለማድረግ ምንድን ነው የሚያስፈልገው የሚለውን ያሬዶ እንትን sorry to cut you off ቦታ ካስፈለገ እኔን you can take me down by the way just ለሰላምታ ነው። የቤት ስራ የት ነው የሚሄዱት? ይቀመጡ። የቤት ስራ ተካፈለ ለሰላምታ ነው የመጣሁት። ያው በዛው እቀበላለሁ። ካስፈለገ ግን እንትን ልል እችላለሁ ለማለት ነው። እሺ ለነገሩ በስልክም እናወራለን እና እሺ አለው ግን ቦታ ካስፈለገ ይቀመጡ። ቆይ ዶክተር ምንም ችግር የለም። እንዲህ መቆት አይፈልጉም እንዴ? እሺ ጥሩ። እስቲ ቆይ እኔም የምሰራበት ካምፓኒ ሳተላይት ካምፓኒ ነው። ውልሲ እስቲ እኔም ሪች አውት ላድርጋቸውና
ምን አይነት አይዲያ እንደሚሰጡኝ ልስማ። አላሰብኩትም ነበር። አይገርማችሁም? እሱ ነገር ለካ እኔም አክሰሱ አለኝ። ጥሩ እሺ ጽዮንዬ ከቲቪው ጎን ለጎን ይቅርታ ግን ያው እንደዚሁ ሀሳብ ለመስጠት ያክል ነው። ከቲቪው ጎን ለጎን ራሱ ቲቪው አለ። ቲቪው የምከፍቱበት ሀገር ራሱ ያኔ በበረዶ ላይ ሆነው ማየት ስለምንፈልግ ወይንም ይሆን ጲላዶስንም እሱን ብታመቻቹ፣ በተለይ ዶክተር ዳዊት እናንተ እሱንም አመቻቹልን። በረዶ ላይ ሆነው ማየት እንፈልጋለን። እሺ እኔም ራሱ ላይቭ ሪስትሪክሽን የሚል ዋርኒንግ መጣብኝ። እኔ እኮ ይገርማል እኮ እፎ የገባ ቦታ ሁሉ እፉ እየሆነ ተቸገርም። እፉ ሆነ ኮንሱሚንግ ሰብስታንስ ምናምን እያለ ነው ከታች እኔ ጋር መጣ። በነገራችን ላይ ዲያቆንዬ የተደራጀ ነው ያነሳችሁት ሀሳብ በሙሉ አሪፍ ነው። ቅደም ተከተል የእነሱን ልታሳይ ከሆነ ፕሮሞት እንዳታረግላቸው ፕሊዝ። ኖ ፕሮሞሽን ሳይሆን የሚደረገው ነገር ነው ይሄ። እነሱ እየታቀደው ከመባረር እንደዚያው ማሳደድ ከመጀመራቸው የዛሬ ዓመት ትንሽ ቀደም ብሎ ነው። ስሙት ምን እንደሚሉ አይደል? መጥፋት አለበት። ሃይማኖታችን ያስነካል። እኔ መስጂድ ሲነካ አንገቴ ሰዋለው ሲል የነበረው ሁላ የት ሄደ? መስጂድ በቦታው ተመለሰ እንዴ? ቪዲዮን የተሰራው እኮ አይደለ? ነብዩም ሲሰደቡ ፊዳካ ተወጥቶ ዘፈናል። ያ ነው ያ ሳይሆን የሚያስፈልገው ወደ ሪያሊቲ መምጣት ነው። ሶሻል ሚዲያ ደግሞ በጣም ትልቅ የአይዳን ኢንሻር የሚደረግበት ቦታ ነው። ሀሳብ ልውውጥ የሚደረግበት ቦታ ነው። የምንቀበለውና የምንሰጠውን ሀሳብ ደግሞ ሞር ተቋረጠ። እዚሁ ጋር አልተቋረጠም። ይቀጥላል። ቤቱ ገብቶ እያሳየ ነው እና መሰራት መቻል አለበት ብዬ አስባለሁ። ኮሚኒቲ ግን በኮስት ነው ቢልድ መደረግ አለበት። ዛሩ ከእንትን ውጭ ልክ አሁን ስሙት የንጽጽር አለ አይደለ? የንጽጽር ቲም አላችሁ። ልክ ከንጽጽር ቲም ውጭ ሌላ እንትን ቢልድ መደረግ አለበት ኮሚኒቲ። ልክ ለምሳሌ ልክ ዋርኒንግ የሚሰጠው ከሆነ ኒርሊ ከ10 ሺህ እስከ 20 ሺህ ፎሎወሮች ሰብስክራይበሮች ያሉት ቴሌግራም ቻናል ሬዲ ተደርጎ እዛ ፔጅ ላይ ሊንኩ ፖስት ይደረጋል። ሁሉም እየገባ በዛ ሊንክ ኮፒ ሊንክ ያደርጋል፣ ይጠፋል። ለምንድን ነው የአብዛኞቹን ለምሳሌ የሚሳደቡ ስሞች ካፊሮች አሉ አይደለ? አላህን እየጠሩ ነቢዩን ዓለይሂ ሰላቱ ወሰላም ስም እየጠሩ እያንዳንዱ ሰበካቸው አላህን መሳደብ፣ እያንዳንዱ ሰበካቸው ነቢዩን ዓለይሂ ሰላቱ ወሰላም መሳደብ የሆኑ ሰዎች አሉ። እነኛ ሰዎች ቪዲዮቸው ሲመጣ ወላሂ ነው የምልሽ በጣም ብዙ ጊዜ ረዣዥም እንትኖችን እየጻፉኝ ሪፖርት አደርጋለሁ። እና ሙሉ የሚናገር ምንድነው? እኔ ቴሌግራም ቻናል እሰጣለሁ። ግሩፕ ተዘጋጅተዋል። ባለፈው እንዳየ ነው ማለት ነው። ሪፖርት እናደርጋለን ነው በሪፖርት ምንም ልንችላቸው አንችልም። ተደራጅተዋል። በደንብ እንትን ብለዋል። አንተም ላይቭ ላይ ሆነ እዚህ ጋር የምታየውም እሱኑ ነው። ያ ከታወቀ ይህም ፕላትፎርም ደግሞ መተው ስለሌለብን ተጨማሪ 1 ወይ 2 አካውንት ተከፍቶ አንድ እሱ ፎሎ ይደረግ። እንዳነሳችሁ ደግሞ በጣም ኢምፖርታንት ጉዳዮች አሉ። ጽዮን ያነሳቻቸው 2 ሀሳቦች አሉ። መጨረሻ ላይ ያነሳችሁና መጀመሪያ ላይ ያነሳቸው ሀሳቦች እነሱ ላይ ይናገር ይችላል። እኛ በደንብ ስለምናውቅ እኛን ጠይቁን፣ በውስጥ እንነግራቸዋለን። እነሱን እንትን ማድረግ ቤተክርስቲያንም እውቅና መስጠት በብዙ ነገር ከጎን መኮን አለበት እና ብዙ ነገር አለ። ዲያቆን እዚህ ጋር ማናወራቸው በጣም በርካታ ነገሮች አሉ እና እነዚያ ላይ በጣም ብዙ ስራ ይጠበቅብናል። ከምንም በላይ ግን አሁን ቲቪው ምኑ ቴክስ ታይም አይደለ? የሆነ ፕሮሰስ ይፈልጋል። ነገር ግን ይሄ አሁን ደግሞ ባለው ተደራሽነታችን በደንብ ብዙ ሰው እያየው ያለበት ፕላትፎርም ነው። የእሱ ላይፍ ሲዘጋ ካያችሁት እኮ በጣም ብዙ ሰው ነው ገብቶ የሚወጣው። በጣም ብዙ ሰው ነው እየተማረ የሚወጣው። ብዙ ለውጦች አሉት። ያ ደግሞ መቋረጥ የለበትም። አዲሽናል ለምንጨምረው እነሱ አሁን ምንድነው ፎር ዘ ፊውቸር በስንት ቢሊዮን ብር ነው አሁን በቀደም ፕሮጀክት አናውንስ ያደረጉት። ምን የሚሰሩ ንጽጽር እንደዚህ ክርስትና ላይ ብቻ መጽሐፍ ቅዱስ እንትን ብለው እንዲሰሩ ከባድ ባጀት እንትን ተብሎ አዲስ አበባና ወራቤ ላይ ትልልቅ እንትኖች እየተቋቋሙ ነው። ትልልቅ ባጀት ተመድቦ አሁንም በትልልቅ ባጀት ነው እየተሰራ ያለው። እዚህ ጋር አሁን በግለሰብ ነው እፎ ያለ ወይ የተወሰኑ ልጆች አለን በግለሰብ እና ይሄ ራሱ በቂ አይደለም እና በጣም ፎር ዘ ፊውቸር ብዙ ነገር ይጠበቅብናል። ግን እንደ ጊዜያዊ መፍትሄ ይህንን እንዴት እናስቀጥሏለን የሚለውን የኢሜል ካምፔኑንም ሂዱበት፣ ሁሉንም ሂዱበት። አንድ አካውንት ቢያንስ ተጨምሮ ፎሎ ይደረግ
ቢያንስ 3 ቀን ሲዘጋ መቋረጥ የለበትም። ትልቅ አድቫንቴጅ እየተወሰደ ያለ ምንድነው? ትምህርቱ እየተቋረጠ ነው። በቀን በቀን ትምህርቱ ማቋረጥ እየቻሉ ነው። ይሄ መሆን የለበትም። ትምህርቱ መቋረጥ መቻል የለበትም እና እዛ ላይ ቢሰራ መልካም ነው ባይነኝ። ዲያቆን ይቅርታ ግን ችግር የለውም። ሳሚ ሀሳብ ስትባ። በዚህ አጋጣሚ ደግሞ ሌላው አሁን ብዙ ጊዜ ካስተዋላችሁ የእፎይ ቪዲዮዎች ይጠፋሉ። ላይቭም ራሱ ሪፖርት ይደረጋል እና ልክ አሁን እሱ ቪዲዮ ሲለቅ ቶሎ ብላችሁ ዳውንሎድ አድርጉና በየቻናሎቻችሁ ልቀቁ። ከዛም በተጨማሪ ደግሞ ቴሌግራም ላይ አፕሎድ ይደረግ። ሊንኩን ማስቀመጥ አይደለም፣ አፕሎድ ይደረግ። ምክንያቱም ሊንኩ ሪፖርት አድርጎ ሊጠፋ ይችላል። ስለዚህ ዳውንሎድ አድርጋችሁ ቴሌግራም ላይ አፕሎድ አድርጉት ቪዲዮን ማለት ነው። ስለዚህ ኤኒታይም ከዛ የትኛውም ሰው ማየት ይችላል፣ የትኛውም ሰው ሼር ማድረግ ይችላል፣ የትኛውም ሰው ዳውንሎድ ማድረግ ይችላል። የቴሌግራም ቻናሎች ላይ መልቀቅ ይችላል፣ የቲክቶክ ቻናል ላይ መልቀቅ ይችላል። ሲቀጥል ደግሞ በድምፅ አሁን አንዳንዱ ሰው ምናልባት ቪዲዮ ዳውንሎድ ማድረግ የማይፈልገው ከሆነ በድምፅ ዳውንሎድ እያደረጉ ይሄ ኦዲዮ አፕሎድ ማድረግም ይቻላል ቴሌግራም። ምክንያቱም ቴሌግራም ባክአፕ ነው። አሁን ብዙዎቻችን በነገራችን ላይ የቴሌግራምን አስፈላጊነት ያን ያህል ልናቃለው እንችላለን፣ ግን አይደለም። ቴሌግራም ብዙ ልንሰራበት የምንችለው ነገር ነው። ባክአፕ እያደረግ ልክ እሱ ቪዲዮ ሲለቅ ቶሎ ዳውንሎድ አድርጋችሁ ቴሌግራም ይመልቀቅ። ለዚህ ራሱን ችሎ አንድ የቴሌግራም ግሩፕ ክሬት ቢደረግ የትኛውን ቪዲዮ አይጠፋም። አያችሁ፣ ሰው ኤኒታይም እንደ እንትን ይሆናል፣ እንደ ስቶሬጅ ይሆናል። ከዛ በኋላ ማንም ሰው እየፈለገ ዳውንሎድ አድርጎ ቲክቶክ ቻናሉ ላይ ይለቀዋል። ከፈለገ ቴሌግራም ቻናል ሌላ ክሬት አድርጎ ይለቃል። ከፈለገ ዩቲዩብ ላይ ይለቀዋል። ቴሌግራም ዝም ብለን እንደዚህ በቀላሉ ልናየው የሚገባ ፕላትፎርም አይደለም በነገራችን ላይ። ኦኬ ሶ ይሄንን ካርግን የቴሌግራሙን ፕላትፎርም ዩቲላይዝ ማድረግ እንችላለን። ምክንያቱም ብዙ ቪዲዮዎች እየጠፉ ነው በነገራችን ላይ። የእፎይ ብዙ ቪዲዮዎች እየጠፉ ነው፣ ብዙ ቪዲዮዎች ሪፖርት ይደረጋሉ እና ከቲቪውም ከቲክቶኩም ባሻገር አሁን ቅድም ቃል እንዳለው ይህን ፕላትፎርም መልቀቅ የለብንም። ምክንያቱም ሰው እዚህ ነው ያለው። ነገር ግን ይህን ፕላትፎርም እንዴት ባካፕ እናደርገዋለን ነው። ምክንያቱም ፕላትፎርሙ አለ ማለት ፕላትፎርሙ ስላለ ብቻ ባካፕ ሊደረግ አይገባም ማለት አለ። ጥሩ ባካፕ ደግሞ ቴሌግራም ነው። ስለዚህ ቴሌግራም ላይ ባካፕ ካደረግ ነው ዩቲዩብ ላይም ሌላ የቴሌግራም ቻናል ላይም ሌላ የቲክቶክ ቻናል ላይም መልቀቅ ይቻላል። እዛም ከፍቶ ማየት ይቻላል እና ቴሌግራምንም በደንብ እንጠቀምበት እላለሁ። እሱን ለማስታወስ ነው። ኦኬ ሰሚ ቴንክ ዩ። በጣም አሪፍ ጥቆማ ነው። የቴሌግራም ቻናሎች ያለን ሰዎች እንደተባለው የቪዲዮስ የጳላዲዮስም ክርስቲያንም እፎይም ሲሰሩ ዳውንሎድ እያደረግን ቪዲዮቹን ወደዛ ጫኑ። ከዛ ከስልካችሁ መውሰድ ትችላላችሁ፣ ችግር የለውም። ከጫናችሁ ግን በኋላ ሰው እንደዛ እያደረግን እንሄዳለን። ጥሩ ቢብሉዬ ሀሳብ ካለሽ ከታች ላዮች ነው ያስገባዎች እና ዲያቆን እንዴት ናችሁ? ሁላችሁም ደህና ናችሁ? አይ በቃ ይሄ የብሉ ቼክ ማርኩ ነገር አሪፍ ሀሳብ ነው። እስቲ ከእህቴ ጋር ቼክ እያደረግነው ነው ምን እንደሚደረግ። በእኛ በኩል ማድረግ የምንችለው ነገር ከሆነ እንትኑን ኃላፊነቱን መውሰድ እችላለሁኝ። እኔ አፕላይ እናደርጋለን። አንድ ቆሽ ላወርድ ነው። እሺ አውርደው እያለኝ ነው። ዋርኒንግ መጣብኝ። እሺ ቀጥይ ቢብል። ይቅርታ በጣም አይ ምንም ችግር የለውም ዲያቆን። አይ እንትኑን አድርጌ አሳውቃለሁኝ ከእኛ በኩል ማድረግ ቬሪፊኬሽኑ ሆነ። አዎ እሺ ፐርፌክት። በቃ ኃላፊነት ለአንቺ ልስጥሽ። በቃ ጥሩ ችግር የለውም። እሺ ዲያቆን እነግርሃለሁኝ። ስጥሽነት ነገኛለሽ እንትን ያሬዶ ግን ብሉ ቼክ ማርኩ ምናልባት ቢብሉ if you're gonna check on it ሌላ ሰው ኢምፐርሰኔት ካደረገ ግን ሁለተኛ አካውንት ክሎዝ ሊያደርግ ይችላል ይላል እና I know part of the idea is several accounts for indies ነው so ያ ነገር እንዴት ነው የሚለውን ነገር ብናየው አስቀድሞ ክሎዝ ከማድረጉ በፊት ማለት ነው ይመስለኛል። ሶሪ ቢ እንደዚህ እናድርግ። የሁለተኛው አካውንት ኦኬ ኦፍላይን እናውራ። ቤላይ ምን ይመስልሻል? ፌር ኢናፍ ኦፍላይን እናውራ። እኔ አንቺ ቢብሉ እዚሁ አሜሪካ ሀገር ምናምን ያለን ስለሆንን ዶክተርም ግሩፕ ኮል አድርገን እናውራለን ከኔ ጋር በዚህም ጉዳይ በካምፔኑን ጉዳይ ችግር የለውም። ባይ ዘ ዌይ የሆነ ዋርኒንግ ሳይን እየመጣ ነው አይተኸዋል? በቃ ሊዘጋው ነው። ሰላሙ በቃ ሰው እፎይ ድምፅን አሰማና እንጨርስ። እሺ በጣም ይቅርታ። ዋርኒንግ በጣም ዋርኒንግ አስወጣቸው እያሌን ነው። ከዛ ሊዘጋ በቃ የአንተም ጋር መጣ። በቃ እናወራለን በውስጥ። እሺ